ከሰውየው ፍቅር ያዘኝና ተቀራረብን። ከዚያም ደስ የሚል ጊዜ አሳለፍን። ብርም ይልክልኛል። ግን በዚህ መካከል እርግዝና ተፈጠረ። እኔ ግርም የሚለኝ የአንዳንዶች ድፍረት ማለት ነው። ወላሂ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ውድ ቤተሰቦች፣ የሀገሬ ልጆች፣ የዛሬው ደግሞ ይለያል ማለት ነው። በነገራችን ላይ የአንዳንድ እህቶች ድፍረት እኔ እንጃ ከየት እንደሚያመጡት ማለት ነው። በነገራችን ላይ ሰው ቤት ነው ያለሁና እያሳቀች ነው የህልት ከትፍ እያሳየችኝ እና ውድ ቤተሰቦቼ ዛሬም አንዲት እህታችን ባካችሁ ምክራችሁ ይለግሱ ብላ እንግዲህ 12 ዓመት ከሰራችበት ሰውዬ ፍቅር ይዟት ከዚያ እሷ በድፍረት ነገረችው። ተቀራረቡ። ከዚያ በኋላም ደስ የሚል ጊዜ አሳለፉ። እንግዲህ በመሀል የተፈጠረ ነገር አለ። ያንን በማስመልከት ነው እንግዲህ የእናንተ ምክር ፈልጋለሁ ብላ ወደ ሶሻል ሚዲያ ጉዳዩን ይዞ የመጣችሁ ማለት ነው። በነገራችን ላይ ታሪካችሁን ብቻ አታካፍሉ፣ ልምዳችሁንም አካፍሉም። ምክንያቱም እናንተ እየተጠቀማችሁ ነው። ስትጀምሩ እኮ አታካፍሉንም አይደለ እንዴ? ቀልድ ነው እንዴ? በነገራችን ላይ 12 ዓመት እስኪ ላካፍላችሁና ሙሉን እንስመውና ከዚያ በኋላ የምትሏትን በሏት። እናንተም ምክር ትፈልጋለች ማለት ነው የሀገሬ ልጆች። ድፍረቷን ግን አለማድነቅ አይቻልም። መዳም ቤት ሆና መዳማ እያለች ነው በነገራችን ላይ ከሰውየው ጋር ፍቅር የጀመሩትና እርግዝና እስከሚፈጠር ድረስ ሸሸ ገዳሚ ሲሉ የነበሩት ማለት ነው የሀገሬ ልጆች። እኔ ሀኒ ይባላለሁ ትላለች ወይዘሮ ሀኒ። ድፍረትሽ! እኔ ሀኒ ይባላለሁ እና ከመጣው 12 ዓመቴ ነው። ከሰውየው ፍቅር ያዘኝ እናም ተቀራረብን። ከዚያ ደስ የሚል ጊዜ አሳለፍን። ብርም ይልክልኛል። ግን በዚህ መካከል እርግዝና ተፈጠረና ብር ላይ ልክልሽ ነው እንዴ ታዲያ? እንደፈለገሽ ሸሸ ገዳሚ እያለ ቤቱ ድረስ መተሽለት ብር መላክ ሲያንሰው ነው። አይገርምሽ? በመሀል እርግዝና ተፈጠረ። እኔም ወደ ሀገር መግባት አለብኝ አልኩት። እሱም አይሆንም እዚህ ቤት ልከራይልሽና ውለጅ እያለኝ ነው ግን ምክንያቱም ልጅ ዜግነት እዚህ እንዲሆን አለኝ። እኔ ግን ፈራው። መንግስት ስፈልግ እምቢ አልሰጥም እንዳይለኝ እስኪ ምክራችሁን ስጡኝ ትላለች። መንግስት እምቢ እንዳይለኝ ብላ የፈራችሁ በኋላ ልጅን መንግስት አልሰጥም ቢለኝ ስን ያለችው ማለት ነው የሀገሬ ልጆች። እንግዲህ ከዚያ ቤት 12 ዓመት ቆይታለች። 12 ዓመት ከቆየች በኋላ እንግዲህ ታውቃላችሁ ቀስ በቀስ የባባ ፍቅር ገባላት ማለት ነው የሀገሬ ልጆች። ድፍረቷ ያልካችሁ ማለት ሚስት ባይኖረው ምናምን ችግር የለም ወይንም ደግሞ 12 ዓመት ተቀምጣ እሱ ቢሆን የጠየቃት እስኪ ይባላል። እንግዲህ የፍቅር ጥያቄውን ያቀረበችው እሷ ነች። ምክንያቱም እንደሰማችኋት ከመጣው 12 ዓመቴ ነው ከሰውየው ፍቅር ያዘኝ እና ተቀራረብን ያለች እሷ ነች። ገባችሁ? ያው ተቀራረቡ። ሲቀራረቡ እንግዲህ ታውቃላችሁ ያው እሱም ፍላጎት እንዳለው አሳያት። ከዛ በኋላ ወደ ገደለው ገቡ ማለት ነው የሀገሬ ልጆች። ሸሸ ገዳሚ እያልን እንደነበረ በአጋጣሚ እርግዝናት። የምን አጋጣሚ? ሲጀመር ግን ሸሸ ገዳሚ ካደረግሽ እርግዝና እንደሚመጣ ጠንቀቀሽ ታውቂያለሽ። እኔ የገረመኝ የሀገሬ ልጆች እንዴት ነው ማለቴ መዳም አይነ ስውር ነች። መዳም ጆሮ አይሰማም ልበል ማለት የፈለገ አክል መዳም ስራ ነው የምትውለው፣ የፈለገ አክል ቤቱ ትልቅ ነው ምናምን እንኳ ቢባል ይሄን ያክል ቤቷ ውስጥ እየተካሄደ እንዴት ሳትነቃባቸው ቀረች ማለቴ። አረ ከባድ ነው የሀገሬ ልጆች። እኛ አይደለም ሸሸ ገዳሚ ለማድረግ ይቅርና ወላይ የሆነ ምግብ እንኳ በተሰባሰብነ ጊዜ ሰርተን ልንበላ ስንል አረ ይደርሱብናል፣ አረ ይሸታል፣ አረ እንዲህ ይላል እያልን ሳንበላ ራሱ ይደረስብናል ማለት ነው። ያንን ነገር ሳናድርግ ቢደርሱብን ምንም አያደርጉንም፣ ግን እንፈራለን እንደዚያም ሆኖ ማለት ነው። የአንዳንድ እህቶች ድፍረት ከየት የመጣ ነው ይሄን ያክል? ስለዚህ ልምዳችሁንም አካፍሉን ማለት ታሪካችሁን ብቻ የደረሰባችሁን ነገር ብቻ እየመጣችሁ አታናግሩ፣ አትንገሩ። ልምዳችሁንም አካፍሉን እስኪ። አንዳንዴ ማን ያውቃል ለክፉ ቀን ሊጠቅመን ይችላል እንዴ። እና የሀገሬ ልጆች ያው እንግዲህ በመሀል እርግዝናው ተፈጠረ። እርግዝናው ሲፈጠር መዳሙ አታውቅም አይደለም እርግዝና እንዳለ ይቅርና ከባሏ ጋር ሸሸ ገዳሚ እንደምታረግ አታውቅም። ከዛ ልጅቷ ስለፈራች እርግዝና ሆዴ ሳይገፋ ወደ ሀገሬ ሂጂ መውለድ አለብኝ ብላ እያሳቀች ነው። እሺ ወደ ሀገሬ ገብቼ መውለድ አለብኝ ትለዋለች ማለት ነው። ገብቷቸዋል። ከዛ ከአረብ ሀገር ደግሞ ልጅ ሲወለድ ከመንግስት የሚያገኙት ጥቅማ ጥቅም እንዳለ ታውቃላችሁ። እንዲሁም ደግሞ ለዜግነቱ ሲል ደግሞ
አቶ ባል ደግሞ ወይም ባልም አይደለም አየኔ ነገር እንደው ደርሶ ዝንጉር የሆንኩልሽ አቶ ባባ የመዳምዬ ባል የሸቃሊት ምንድን ልበለው የሸቃሊት ፍቅረኛ ነው የሚባል አላውቅም። እሱ ደግሞ መሄድ የለብሽም ምክንያቱም ዜግነት ልጅ እንዲያገኝ ስለምፈልግ ከዚህ ሆነሽ ነው መውለድ ያለብሽ። እኔ ቤት እከራይልሽና ሄደሽ ከዚያ ትኖሪያለሽ። የሆነ አንድ የታችን ታሪክ አካፍያችሁ ነበር አይደለ? እሱም ምንድን ነው አሁን የሰዎቹ የሚያስቡት ያቺ ሰራተኛ ከነሱ ቤት እንደጠፋች ነው። ነገር ግን ሰራተኞች ጠፍታ ሳይሆን የራሳቸው ልጅ አሽኮብልሎ ወስዶ ሌላ ቤት ተከራይቶ አንድሮ ነበረ። አሁን በመሀል ሌላ ሰራተኛ መጣች። ከእሷ ጋርም ፍቅር ሳይዘው አልቀረም መሰል። እኔን ጣል ጣል እያረገኝ ነው፣ ፎቶዋንም ስልኩ ላይ አግኝቼዋለሁ ብላ ያካፈለችን እናስታውሳችሁ። አሁን ይህ ሰውዬም እንግዲህ ወይ ላሳፍራት ነው ብሎ ወደ ኤርፖርቱ የወሰደ መስሎ ቤት ተከራይቶ ያስገባታል። ወይንም ደግሞ እንግዲህ የጠፋች አስመስሎ መጀመሪያ ቤቱን ተከራይቶላት ይዟት ሊወጣ ፈልጎ መሄድ የለብሽም እዚህ ሆነው የምትወልጅ እያለኝ ነው። እኔ ግን ደግሞ በኋላ መንግስት ልጅን ቢቀማኝስ ባይፈቅድልኝስ ብዬ ፈራሁ። ምን ላድርግ? ምን ትመክሩኛላችሁ? እያለች ነው እንግዲህ ሀገሬ ልጆች፣ እስኪ የሆነ ነገር በሏት ማለት ነው። እንዳልኳችሁ ሸሸገዳሚ ሲያረጉ ሲጀናጀኑ አይመጡም። የሆነች ነገር ጠብ ስትል ግን ይመጣሉ። ልምዳቸውንም አያካፍሉም። እኛም እንደው እንዳንቋደስ ማለት ነው ሀገሬ ልጆች። በነገራችን ላይ አንዴ ተግማምተሻል፣ አንዴ ግብተሽበታል ማለት ነው። ስለዚህ ከገባሽ ይቀር በቃ ምን አማራጭ አለሽና ህጋዊ አድርገሽ ቢያንስ ሌላ ነገር እንኳን ባታደርጊ ልጅሽ በጥሩ ሁኔታ እንዲያድግ አድርጊ። ምክንያቱም ከኢትዮጵያ ይልቅ አሁን ያለሽበት ሀገር ለልጅሽ ጥሩ ነው፣ ዜግነቱን ቢይዝ ማለት ነው። ገባሽ? አንቺም ስላጣሽ ነው የተሰደድሽው እና ህጋዊ ከሆንሽ በኋላ መንግስት ያንቺን ልጅ የሚከለክልበት ምክንያት የለውም። አንድ ሰው የፈለገው ዜግነት ይዞ ከፈለገው ሀገር የመኖር መብት አለው። ስለዚህ በእናቱ ኢትዮጵያ ነው፣ በአባቱ አረብ ነው። እናማ አንቺ ከፈለግሽበት ሀገር ማሳደግ ትችያለሽ፣ እንደኔ ማለት ነው። አንዴ እንትን ብለሻል፣ አንዴ ተበላሽተሻል፣ አንዴ ገብተሻል። ስለዚህ ሰውየውም ደግሞ እርግዝናሽን ፈልጎታል። እሱ አልፈልግሽም አላለሽም አይደለ? ቤት ልከራይልሽ እያለ ነው። ከሸቃላነትም ውጭ እና በቃ ቤትሽን ተከራይተሽ እንግዲህ አላቅም። ልጁ ዙሮ ሀላል አይሆንማ። ሀላል ነው የሚባለው ስተፍሪ ላላዝም አላቅም። ምክንያቱም ከኔ በፊት ነው የተረገዘው እና እንዴት እንደሚሆን አላቅም። ግን ጋብቻሽን ህጋዊ ማድረግ ትችያለሽ። ምክንያቱም ታረግዣ አታረግዥ ምን ያውቃሉ እነሱ። ብቻ ሚስቴ ናት ብሎ እሱ ከተፈራረመልሽ ምናምን ማለት ነው፣ በሸሪያ ኒካ ካሰረልሽ ወይም አላቅም እንዴት እንደሚሆን ብቻ። ግን ኢትዮጵያ ከምትሄጂ እሱ ቤት ልከራይልሽ ካለ ቤት ተከራይና ወለጅ። እንዲሁም ደግሞ እየተሳቀቃችሁ ከምታረጉት በነጻነት ብታረጉ ይሻላችኋል። ይህን ያክል ጊዜ መዳም አየችኝ ያላየችኝ እያላችሁ ስታረጉ ቆይታችኋል። ግን ድፍረታችሁን እንዲህ ወላሂ ላዚም ድፍረት እንዴ! መዳም ቤት እያለች ማለት ነው። ማለት ሚስት የሌለው ምናምን እኮ ቢሆን ችግር የለም። ወይም ደግሞ ሚስቱ ለሌላ ስራ እኮ ሌላ ቦታ ነው የምትኖረው፣ አንዳንዴ ነው የምትመጣ ቢባል እሺ። መዳም እዛ ቤት ተቀምጣ እንዴት ደፍራችሁ ነው ቆይ ሸሸ ገዳሜ ለማድረግ ሰዓት የምታገኙት? እንዳልኳችሁ ምክር ብቻ ሳይሆን ከአሁን በኋላ ልምዳችሁንም አካፍሉን። እንዴ እውነት ልምዳችሁንም አካፍሉን ማለት ነው። እና በጣም የሚገርም ነው የአንዳንድ እህቶች ድፍረታችሁ። እና በሰላሙ ልጅ ሌላ ምን ይባላል እንግዲህ። ስለዚህ ተልከስክሰሻል። ከተልከሰከሻ ይቀር ደግሞ ቢያንስ ልጅሽን ለድህነት አሳልፈሽ አትስጩ። ከሱ ውለጅ ቤት ይከራይልሽ እና ዜግነት ይሰጠው ልጅሽ ነው የምለው እንደኔ ማለት ነው። እንግዲህ እህቶች ደግሞ ፈርዶባችኋል የሆነ ነገር ብሎ ኮመንት ላይ እና እስኪ እንዲሁ ምን ተረዳችሁ? ሲያገሬ ልጆች ደግሞ እኮ ድፍረቱ አሳኳነት የጠየቀችው ምክንያቱም ፍቅር ያዘኝ ያለችው እዚያ ተቀራረብን 12 ዓመት ሙሉ ስትቀመጥ ባሏ መስሏት ነው መሰል። መቼም ዘመድማ እንደ ዘመድማ ብታቸው ፍቅር አይዛትም ነበር። ኧረ እንደ ሰው ሁሉ እናንተ ጎበዝ ነው። 12 ዓመት ሸቅለሽ አልቀረሽም ብርም ይልክልኛል አለች እና ደግሞ ላይ ልክልሽ ነው እንዴ? እንደፈለገ ሸሸ ገዳሚ እያለ ሰው ሁሉ ስጅል ነው። የሆነ ነገር በሏት።